ልጄን እኮ ያዙት እነዛ ጭራቆች እኮ ናቸው። እንዴት ነው የምረጋጋው? ንገረኝ፣ እንዴት ብዬ ልረጋጋ? አልወጣም እያልኩሽ ነው። አልወጣም። እሺ ቆይ ውጭልኝ። አልወጣም። ውጭልኝ። አልወጣም። በረንዳ ልውደቅልሽ። አንቺ እዚህ ሙቀት ቤት እየተኛሽ አትወጣም። ይሄ ፈጣሪ ቅጣት ሳይሆን አይቀርም። ልጅቷን ከየትም ብላችሁ አምጧት። እጅግ አጓጊ እጅግ ልብ አንጠልጣይ ተወዳጅ የሆነው ምሳሌ ዛሬም በሚገርም ሁኔታ ቀጥሏል። በባለፈው ምዕራፍ ያቆመበት እንግዲህ ምሳሌ ከትምህርት ቤት ጠፍታለች። ይህ ደግሞ ትትና በመጥፋቷ ምክንያት ዝና ምሳሌን አግቷት ነው እያል የብዙዎቻችን ግምት ነበረ። በዛሬው ምዕራፍ ምን ተፈጠረ? መሀሌትስ ምን ገጠማት? ምሳሌ የት ደረሰች? ለምንድነው ከትምህርት ቤት የጠፋችው የሚለው ቁልጭ ብሎ ታይቷል። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛል። ተወዳጁ ምሳሌ ዛሬ ማጓጊና ልብ አንጠልጣይነቱን ቀጥሏል። እንግዲህ ዳጣ ከባለፈው ምዕራፍ እንዳየነው ምሳሌ ከትምህርት ቤት የለችም ጠፍታለች በማለት ሁላችንም አስደንግጣን ነበረ። እንደዚህ ያሉ እርምጃዎችን ዝና ከመውሰድ ወደኋላ አይልም። ምክንያቱም በህልውናው ጉዳይ ነው የመጡበት። ይህ ደግሞ ካሌ ሞሲሳ ትትና ካልተገኘች ዝና ያንተና እኔ ማብቂያ ነው ብሎ ዝቶበት ስለነበረ ያለው አማራጭ የብሩክ ደካማ ጎን ምስኪኗን ምሳሌ አግቶ ምናልባት ትትናን ያደበቁበት ቦታ ያወጧታል ብሎ ስለሚያስብ ይሄን ጉዳይ ከመፈጸም ወደኋላ አይልም። አረመኔነትና ጨካኝነቱን በፊትም በደንብ ስላየን አሁንም እያየን ስለሆነ ለእነሱ የሚገዛ ህግ የለም ወይ? ለምንድነው ከህግ በላይ የሚሆኑት? እያልን ብዙ አስተያየት እንሰጣለን። ይሄ እንደሚስተካከል ተስፋ እናደርጋለን። የተወደዳችሁና የተከበራችሁ ቤተሰቦች የሰው ክፋት ውድቀት ነው፣ የሰው ሴራ ድክመት ነው ይባላል። እንግዲህ መሀሌት የዘራችውን ማጨጃዋ ላይ ደርሷል። እሱም እንግዲህ ወዳጅ ብላ የተጠጋችው ዝና እንደ ሸንኮራ አገዳ መጦ ጥሏታል ማለት ነው። ይህ ጉዳይ ምን አተረፋችሁ? ምን አስተማራችሁ? ከመሀሌትስ ምን ተረዳችሁ? የዝና ውድቀት ደግሞ ከመሀሌት የባሰው ውድቀት እንደሚሆን የብዙዎቻችን ምኞት ነው። ውዶችዬ በስተመጨረሻም እንግዲህ ዳጣ መታ የነገረቻቸውን ዜና በድንጋጤ እንደዛ ሲወዛገቡ ምሳሌም አለው እንዴት ዋላችሁ ላካች ብላለች። ምሳሌም እንግዲህ የጓደኛዬ ልደት ነበረ እዛ ሄጄ ነው በማለት እንግዲህ አረጋግታቸዋለች። ሁሉም ደንግጠዋል። በእርግጥ ምሳሌ የተወሰነ ደቂቃ ቆይታ ቢሆን ወደ ዝና ደውለው ልጄን ልቀቅልኝ በማለት እንግዲህ ከሱ ጋር ሌላ እቅድ እውነትም ልጃቸውን ማገት አለብኝ ብሎ ሊያስብ እንዲችል ያደረጉን ነበረ። ደግነቱ ምሳሌ ቶሎ ከች ብላለች ወደ ቤት። ሌላው ትልቁ ጉዳይ ዛሬም ዘወትርም ሰው የዘራውን ነው የሚያጭደው። በዘራው ልክ ፍሬ ያፈራለታል። መልካም ፍሬ ይመልሳል። መልካም ዘርም መልካም ዘር ይመልሳል። መጥፎ የዘራውም በዘራው ልክ ነው የሚመልስለት ይባላል። መሀሌትም የዘራችውን ማጨጃዋ ደርሳል። ይህም ዝና ያጠመደላት ወጥመድ ማንም እንዳያስጠጋት፣ ማንም አጠገቧ እንዳይሆን በህይወታችሁ ፍረዱ እያለ እንግዲህ ብታጣም ብታገኝም ከኤፍራታ ጋር ነበር የምትጠጋው እንዳታስጠጊያት በማለት እንግዲህ ጎዳና ላይ እንድትወድቅ አድርጓታል። መሀሌትም እኔ ለሰው ክፉ አላሰብም፣ መልካም ሰው ነበርኩኝ፣ ለሰው ቀና ከማሰብ ውጭ ምን አረኩኝ ትላለች። ይሄንን ስትናገር ሁላችንም እኔንም ጨምሮ ፈገግ ያልን እንኖራለን። ምክንያቱም እንግዲህ የክፋቷና የተንኮሏ ነው ለዚህ ያበቃት እንጂ መልካም ልብ ቢኖራትማ ከብሩክ የበለጠ ደግባል የሚንከባከባት ሁሉ ዝግጁ የነበረበትን ቤት ነው ሁሉ ሳይጎልባት እንደዛ መንቅራ ያወጣችው ማለት ነው። ለልጁ ጥሩ እናት አልሆንም ብላ እያሴረችው ሴራ መልሶ ወጥመዱ ለእሷ ተርፏታል። እሱን ጎዳና ጥላለሁ ብላ ራሷ ጎዳና ወጥታለች። አንዳንድ ጊዜ ቆም ብሎ ማሰብ ምን ያህል ትምህርት እንዳለው እና ምን ያህል ማስተዋል እንደሚጠይቅ ነው የተረዳሁት። እንግዲህ መሀሌት ቆም ብላ ብታስብ ብሩክ ያላት ነገር ብሩክ የተናገራት ነገር ቀላል አይጸጽታትም። ምክንያቱም ምን ጎሎሽ ምን አተሽ ልጄ ከምትሞትብኝ ላሳክም፣ አንቺ 9 ወር አርግዘሽ አመጠሽ ወልደሽ የልጅን ጣዕም የልጅን ወግ ብታዩ አይደለም ልትሞት ጫፍ ደርሳ ጉንፋን አሟት እንኳን አይንሽ ይሳሳል። አሁን ሞተችብኝ አሁን ዳነች እያልሽ በስስት ነበር የምታያት። አንቺ ግን ባልወለድሻት ልጅ ጨከንሽብኝ በማለት የምሕረት ልብ ነበረው ብሩክ። ደጋግሞ ይቅርታ ጠይቆ ደጋግሞም ወደ ራሷ እንድትመለስና የበፊት ህይወታቸውን እንዲመሩ ለልጁም ሕክምና እንዲሆንለት ቤቱን እንድትፈርምለት ቢጠይቃትም እሷ ግን ክፋትና ተንኮሏ ከማይሆን ሰው ጋር ገጥማ አውጥቶ ሜዳ ላይ ጥሏታል።
ይዛው የወጣችውን መቀየሪያ ልብስ አለኝ ብላ የጠበቀችውን ስልኳ ሳይቀር ተሰርቃለች ማለት ነው። ስለዚህ ማህሌት አሁን ያላት አማራጭ ጎዳና ላይ መውደቅ ነው። አይደለም የምትበላው አይደለም የምትጠጣው ለዕለትም የምትቀይረው ልብስ ምንም እንደሌላት እያየን ነው። አወዳደቆ የከፋ ነው። ምናልባት ዝና ትህትናን ካጣት የማህሌትን ኩላሊት ከመውሰድ ወደ ኋላ የማይልበት ምንም አማራጭ የለውም። ምክንያቱም ህይወቱን ለማትረፍ እሱን ለመታደግ የሚወስደው አማራጭ ይሄ ነው። ግን ትልቁ ጉዳይ ማህሌትና ሞገስ ፊት ለፊት ተፋጠዋል። ምክንያቱም ኤፍራታ ህይወቴን ለመታደግ ከቤት ውጭልኝ ብላ ስታስወጣት ጎዳና ላይ ነው የወደቀችው። ይህም እንግዲህ ከነ ሞገስ ጋር ተፋጣለች ማህሌት። ሞገስ ማህሌትን ሲያያት ምናልባት ነገር ወጥመድ ነው እንዴ በማለት እንግዲህ ደንግጠው እዚህ ፓርት ላይ ነው ያለቀው። ቀጣይ ክፍልስ ምን ይሆናል? ሁላችንም በጉጉት እንጠብቀዋለን። ሌላውና ትልቁ ነገር የብሩክና የቅድስት ጉዳይ ነው። የብሩክና የቅድስት ጉዳይ ዛሬ ነው ሰርጋቸው፣ ነገ ነው እያልን በተስፋ ስንጠብቅ እነሱ ግን የቁርጡ ቀን ገና ነው። መስከረም ሳይጠባ ሚስቴ አረግሻለሁ እያለ እንግዲህ ቃል እየገባላ ነው። መስከረም ሊጠባ እንግዲህ ወራቶች ቀርቶታል። እንግዲህ ከመስከረም ከመጥባቱ በፊት እነ ካሌብ ሞሲሳ እነ ዝና ተደምስሰው ሰላማዊ ህይወታቸውን ይኖራሉ ብለን ተስፋ እናደርጋለን። ሌላው ትልቁ ጉዳይ የኤፍራታና የመርዞ ደላላው ጉዳይ ነው። ኤፍራታና መርዞ ደላላው አሁን እንግዲህ ልክ ዳጣ ድራማ ላይ እንደምናየው ሁሉ እዚህ ላይ ፈታ እያደረጉን ነው። እንግዲህ መርዞ ደላላው የወደፊት ባልሽ ምርጥ ትክን ያለች ሽሮ ሰርቻለሁ ማለት እንግዲህ እኔ ራሱ እንዴት እንደሳቀ ጋይስና ጫው መስሎኝ ኦሞን እንግዲህ ሽሮ ላይ አድርጎት አረፋ የሚል ሽሮ አብርቷት እንግዲህ በተወደደ ኑሮ በተወደደ አስቤዛ ያውም እንደ ኤፍራታ ያለ ገብጋባና እንደ ኤፍራታ ያለ የኑሮ ውድነት እያለች እንግዲህ በየቀኑ የምጨቀጭቀው በዚህ ኑሮ ውድነት እንግዲህ የተሰራው ሽሮ ሊደፋ ነው። እንግዲህ መርዞ ደላላው ሚስቴን አኮራለሁ ሚስቴን አሳርፋለሁ በማለት እንግዲህ ጭራሽ አክስሯታል። ሁላችንም ፈገግ ብለናል፣ ተስፋ እናደርጋለን። ቀጣይ ክፍልስ ምን ይፈጠራል? በጣም አጓጊና ልብ አንጠልጣይ ነው። መርዞም እንግዲህ የኦሞውን ጠርሙስ አምጥቶ ይህ ኦሞ ነው ሽሮ ነው ሲል ራሱ ኦሞ ነው ጨው ነው ሲል ራሱ በጣም ነው የሳኩት ማለት ነው። እና በእርግጥ እሷን ለማስደሰት እሷን በቃ ዘና እንድትል በቃ የሆነ እሱ መስራት ይችላል እሱ መንከባከብ ይችላል እንድትለው ነው እንደዛ ሲያደርግ የነበረውና ለማንኛውም ኤኒዌይ በጣም ደስ ይል ነበረ። እንግዲህ ካሌብ ሞሲሳ ውርደትና ሽንፈቱን የሚከናነብበት ቀን ሩቅ አይሆንም። ዝናህም እንግዲህ ትዝናን ከየትም ብዬ አመጣታለሁ ግድ የለም ካሌብ ለራሳችን ውጤትና ለጋራ ትርፋችን ነው የምንሰራው፣ ስለዚህ ችግር የለውም እያለ ነው። ትህትናን ካላገኛት ውርደቱን እናያለን፣ ሽንፈቱን እናያለን። ሞገስና መሀሌት ተፋጠዋል። መሀሌትስ የዝናህን የምህረት ልብ ለማግኘት ምናልባት እነ ሞገስን አሳልፋ ልሰጣቸው ይሆን? እነ ሞገስ ያሉበትን ተከታትላ ምናልባት ጠቁማ በድጋሚ የዝናህን ልብ ለማግኘት ትሞክር ይሆን? ወይስ ሞገስ መሀሌትን ለህግ እንድትመሰክር አድርጎ ዘብጥያ እንዲወርዱ ያደረጉ ይሆን? ምን ይፈጠራል? እጅግ አጓጊና እጅግ ልብ አንጠልጣይ መሀሌት ጨለለች።